እግዚአብሔር አባት ነው። እኔ ለአዲሱ ዓመት እግዚአብሔር የሚለኝ በጣም እንድፈልገው እንደዚሁም ደግሞ በምሄድበትም ቦታ ሁሉ እንድናገር ነው። ፈልጉኝ ነው የሚለው። ፈልጉኝ እገኛለሁ። ግን ከልብ መፈለግ አለብን። እግዚአብሔር ደግ አምላክ ነው። ሁል ጊዜ አስቀድሞ ምን እንደሚያስፈልገን ለዓመቱ ይናገራል እና ይሄ ነው ወደ እኔ የመጣው። በኋላ እህቴ ስትነግረኝ እንዲህ አንዳንድም ፓስተሮች ይሄን እያሉ ነው ጣሊያን ሀገር አለች። የእግዚአብሔር መንፈስ አንድ ነው። ለዚህ ነው አልኳት። እግዚአብሔር ይመስገን። ትንሽ አጠር ያለ ጸሎት ልጸልይ። ትንሽ እንጸልይ። እግዚአብሔር አባት ሆይ እናመሰግንሃለን። ሁሉ ነገር በአንተ ነው የሚሆነውና ክብር ምስጋና ለአንተ ይሁን። ይህንንም አንተ ነህ የመረጥከው። እግዚአብሔር አባት ሆይ የመገለጥና የጥበብን መንፈስ ስጠን። በእውነት ይገለጥልን። ኪዳን እንዴት ኃይል እንዳለው እንየውም። እንደገና ደግሞ እንደዚሁ እንድንሰራበትም እርዳን። በጌታ በኢየሱስ ክርስቶስ ስም ጠይቃለሁኝ። አሜን አሜን አሜን። በምስክርነት ልጀምርላችሁ እንዴት ይሄ ትምህርት ወደ እኔ እንደመጣ። በጣም ችግር ላይ ሳለን ቆይቷል። ወደ 38 ዓመት ሊሆነው ይችላል ወይ 40 አላቅም። ባለቤቴ ሪታየርድ አድርጎ ከዩናይትድ ስቴትስ አርሚ ሲወጣ በገና እድሜው ገና 56 አልሞላውም። እንደዛ ስለሆነ የቪኤውን ገንዘብ ብቻ ነው የሚሰጥህ ተባለ። ሌላ ስራ ፈልገህ ግባ አሉ። ግን ምንድነው ችግሩ? እሱ ወታደር ሳለ ቬትናም ሄዶ ነበር እና ወገቡ ተሰብሯል፣ እግሩም ጉልበቱም ብዙ ነገር ዳሜጅ ነበረው። እሱን ሁሉ ኢግኖር አድርገውት ነው ስራ የተባለው። ኦኬ ምንም አይደለም፣ ያው 62 ዓመት እንደዚህ እስከሚሞላኝ እሰራለሁ ብሎ አንድ የሆነ ኮምፒውተር ካምፓኒ ገባ እዛ ለመስራት እና ትንሽ ወር ነው የሰራው። ከዛ በኋላ አንድ ኮምፒውተሩን ከአንዱ ክፍል ወደ ሌላ ለማዘዋወር ሲል ኮምፒውተሩ ከባድ ሆኖ ለካ የበለጠ ወገቡን ዳሜጅ አደረገው። ከዛ በኋላ በግድ ሆስፒታል መግባት ነበረበት። የቀጠረው ካምፓኒው ደግሞ ወርክማንስ ኮምፐንሴሽን አልነበራቸውም እና ገና አልገቡም ነበረ። እነሱንም መክሰስ አልታየውም። በቃ ተወው እና እንጸልይ ተብሎ እየጸለይን እያለ ግን አንዳንድ ነገር ይጠያይቅ ነበረ። አንድ ጠበቃ አግኝቶ ሲጠይቅ ነው ይሄንን እንትን ማለት አለብህ፣ መክሰስ አለብህ አሉት። ልክ አይደለም። ለምን አርሚ ላይ ነው ብዙ የተጎዳኸው። ኦልሞስት 90% እዛ ላይ ነበር የተጎዳው። እና ይሄ ሁሉ እያለ እንግዲህ በመሀል እኛ ደግሞ ወደ ተልሳ ሙቭ ለማድረግ ፈልገን ነበረ። ከአድሞር ተልሳ መሄድ የፈለግነው እኔ ትምህርት ቤት እንድማር ስለፈለገ ነው። በዛ ጊዜ የዞርኩኝ አስተምር ነበረ እና አሜሪካኖቹ ትምህርት አላት ወይ ብለው ይጠይቃሉ እና በግድ መማር አለብሽ ብሎ ኦኬ ተባባለ። አሁን ይሄ ችግር ሲመጣ እንዴት እናርግ? ቤታችንን መሸጥ አልቻልንም። በኋላ ምን አልኩት፣ ሀኒ አንተ ውጭ ስትሄድ እኔ ጸልያለሁ አልኩት። እሺ አለኝ እና እሱ ውጭ ለዚሁ ጠበቃዋ ጋር ምናምን ሲመላለስ እኔ ጸሎት ላይ ሆኜ በጣም ጸልይ ነበር እና እግዚአብሔር መንፈስ ምን አለኝ፣ ከቨነንት አለኝ። እኔን ቃል ሰምቼው አላቅም፣ በፍጹም ሰምቼው አላቅም። ምን ማለት ነው ከቨነንት ብዬ ዲክሽነሪ ሳይ በጣም ኢንትረስትድ ሆንኩኝ። በኋላ እስቲ መጽሐፍ ይኖረኝ ይሆናል። ብዙ ጊዜ ብዙ መጽሐፎች እገዛለሁ፣ መንፈሳዊ መጽሐፎች እና ትንሽ ላይብረሪ ያለችኝ እዛ እጨምራለሁ። ስፈልግ ይችን ትንጥ መጽሐፍ አገኘሁኝ፣ ብለድ ከቨነንት የሚል ትንሽ ናት። እንደውም እኔ እንጃ አንድ 25 ፔጅ ብትሆን ነው።
እሷን አወጣሁና ሳነብ በእውነት ነው የምላቸው። ይኸው እግዚአብሔር ምስክሬ ነው። ልክ እግዚአብሔር ራሱ እያናገረኝ መሰለኝ። አልቅሼ አልቅሼ ሩዲ ሲመጣ ይኸው ለአንድ ነገር አነበብኩና ልንገር ብዬ ነገርኩት። እንደዚህ ነው። ማይ ጉድነስ ይሄማ ለእኛ ያስፈልገናል አለ። በኋላ እሺ ብለን ቁጭ ብለን ከተነጋገርን በኋላ ቅዱስ ቁርባን ወሰድን። ከዛ በኋላ ያው በእግዚአብሔር ፊት ነው የምነግራችሁ፣ በ15 ቀን ውስጥ ቤቱ ተሸጠ። እንደገና ደግሞ በወር ተኩል ይሁን 2 ወር ጠበቃዋ ጠራችው ፍርድ ቤት እንዲቀርብ። ቀርቦ አሸነፈ። ማሸነፍ ብቻ አይደለም፣ የ2 ዓመቱንም ያልከፈሉትንም እንዲከፍሉ ተደረገ። እና የእውነት ከዛ በኋላ ማጥናት አለብኝ ይሄንን በደንብ እንዲገባኝ ሰውንም እንዲያውቁ ብዬ ብዙ 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 መጽሐፎች ነው ያነበብኩት። ከዛ ሁሉ ተጨምቆ የወጣ ትምህርት ነው። እኔ ይሄንን ሳዘጋጅ እንግዲህ እውነት ለመናገር ለጣሊያን ላለው ትምህርት ቤት ነበር ያዘጋጀሁት። እንደዚህ በየቦታው የሚሄድ አልመሰለኝም ነበረ። እና አሁን በኢትዮጵያ ውስጥ 3 ትምህርት ቤቶች ውስጥ አስተምረዋለሁኝ። ከሪኩለም ውስጥ አለና የት አስተምራለሁ። እሱን ያው ፈርስት ይር ስቱደንትስ ለሚማሩት ለነሱ ነው ሄጄ ማስተምረው። ከዛ ሌላ ቤተክርስቲያን ውስጥ አስተምራለሁ። ጣሊያን ሀገርም እንደዚሁ። በእኔ ሀሳብ ወይም እኔ ማምነው ምን መሰላችሁ? አንድ ሰው ጌታን ከተቀበለ በኋላ ስለ ድህንነት ይማር። ከዛ በኋላ ግን እኔ የሚመስለኝ የደም ኪዳን ቢማር ጥሩ ነው ብዬ ነው የማስበው። ለምን ብትሉኝ፣ አንደኛ ማንነታችንን ያሳየናል። ኪዳን በእውነት ማንነታችንን ያሳየናል። ሁለተኛ በኪዳኑ ምክንያት የተሰጡንን በረከቶች እናውቃለን። ብዙ ጊዜ ነው ተባርከናል ነው እንጂ የምንለው በእውነት በረከቱ አይታይም። ይሄን ግን ስናውቅ ይታያል። ሶስተኛው የኪዳናችንን መብት ስናውቅ ድፍረትና እምነት እናገኛለን። ብዙ ጊዜ ችግር ያለው አሁን ብዙ ሰዎች እየደወሉ የሚጠይቁኝ እምነት የለኝም፣ እፈራለሁ ነው። በቃ ይሄን ነው የምሰማው ብዙ ጊዜ። የሚመስለኝ እንዲህ ሊሆን የቻለው ይሄንን ትምህርት አለመማራችን ነው። ይሄንን ካወቅን በእውነት ድፍረትና እምነትን እናገኛለን። አራተኛው በስልጣን ለመጸለይና ለመናገር አንፈራም፣ በፍጹም አንፈራም። ለምን? እናውቃለና። እኛ የእግዚአብሔር ልጆች ነን፣ እኛ አምባሳደሮች ነን። ስለዚህ በድፍረት እንናገራለን፣ አንፈራም። አምስተኛው ሴጣንና ስራው አያስፈሩምንም፣ በፍጹም አያስፈሩንም። ብዙ ጊዜ ሰሙ እንደሆነ በቃ ይሄን ነው የሚሰማው፣ እፈራለሁ። እኔ አሁን አንድ ማቃት አገልጋይ አለች። ኦ ማይ ጋድ በፍርሃት በጣም ነው የምትሰቃየው፣ በጣም። እና ይሄንን ነገር ላሳያት ሞከርኩኝ። ይኸውልሽ አንቺ እኮ የኪዳን ሰው ነሽ፣ እንደዚህ መፍራት አያስፈልግም። እና በጣም ተገረምኩኝ። በጣም እኮ እየዞረች የምታስተምር ሴት ናት በጣም። እና ያሳዝናል ይሄን አይነት ነገር ስንሰማ። ኦኬ አሁን ወደ ትምህርቱ ልመለስ እና የደም ኪዳን ምን ማለት ነው? የደም ኪዳን ማለት በሁለት ወይም ከዛ በላይ ባሉ ሰዎች መካከል ደምን በማፍሰስ የሚደረግ ስምምነት ወይም ውል ነው። ብዙ ጊዜ ይሄ የሚደረገው በቤተሰቦች መካከል፣ በነገዶች እና በነጋዴዎች መካከል ነበር በድሮ ጊዜ። ይሄ ሲደረግ በጣም የሚያቀራርብ እና የሚቆይ በጣም የተከበረና የተቀደሰ ውል ነበር። ይህን ሊፈርስ የማይችል ስምምነት ነው።
ለማፍረስ እንኳን ቢሞከር ቅጣቱ ሞት ነበር። ስለዚህ አያፈርሱትም። እንዲሁም በቀላሉ እዛ ውስጥ አይገቡም። በደንብ አጣርተው ነው የሚገቡት። የመጽሐፍ ቅዱስ አዋቂዎችና ተማሪዎች ምን ይላሉ? የደም ኪዳን የተጀመረው ከእግዚአብሔር ነው። በመጽሐፍ ቅዱስ ውስጥ በጠቅላላው 8 ኪዳኖች እግዚአብሔር ከሰው ጋር የሰራበት ተጽፏል እና እነዚህን 8ቶቹን እነግራችኋለሁ። ከ8 ውስጥ በጣም የሚያስፈልጉን ለእኛ 2ቱን ነው። 2ቱን የእውነት እንማራለን። አንደኛው የኤደን ኪዳን ይባላል። ኤደን ኪዳን ዘፍጥረት 1 እና 2 ላይ ይገኛል። ሁለተኛው የአዳም ኪዳን ዘፍጥረት 3 ላይ። ሶስተኛው የኖህ ኪዳን ዘፍጥረት 6-9። አራተኛው የአብርሃም ኪዳን ዘፍጥረት 12-22። እሱም በደንብ እንመለከተዋለን። አምስተኛው የሙሴ ኪዳን ዘጸአት 19-40። ስድስተኛው የፍልስጤም ኪዳን ዘዳግም 27-33። የኢብራይስጡ ቃል ለፍልስጤም ኪዳን ፍልስጢሚ ነው የሚባለው። ፍልስጢሚ ማለት ወራሪዎች እንጂ የአሁኑን ፓለስታይንን አይደለም የሚናገረው። ሰባተኛው የዳዊት ኪዳን 2ኛ ሳሙኤል 7፣ እንደገና 1ኛ ዜና 16-17፣ መዝሙር 89፣ እንደዚሁም ደግሞ 132። 8ኛው አዲሱ ኪዳን ነው። ይሄ እኛ ያለንበት ነው አሁን። እሱን ኤርምያስ 31 ከ31-34፣ እንደገና ማቴዎስ 26፣ ዕብራውያን 8-10 ድረስ ታገኙታላችሁ። በመጽሐፍ ቅዱስ ደም ማፍሰስ የሚያመለክተው ሕይወትን መስጠት ነው እንጂ ሞትን አይደለም። ለምን? ዘጸአት 17:10-14 ላይ ሞት እንዳልሆነ ይነግረናል። ዘጸአት 17:10-14 ሕይወትን ለሌላ ሰው አሳልፎ መስጠት በጣም ከፍ ያለ የከበረ የፍቅር አይነት ነው። ይሄ ዮሐንስ 15:13 ላይ ታገኙታላችሁ። በድሮ ጊዜ ኪዳን ሲደረግ ወሰን የለውም ነበረ። ሁሉ ንብረት፣ ዕዳ፣ ወጪና ኪሳራ፣ የተፈጥሮ ስጦታ፣ መሬትና ሕንፃን ሁሉን ይጠቀልል ነበር። አንደኛው ያለበትን ዕዳ ሌላኛው ተካፋይ ነበረ፣ ልክ ሀብቱን እንደሚካፈል። የደም ኪዳን ስምምነት ይቅርታ። ምንም ችግር የለም። እሺ፣ ቀጥሽ። እንግዲህ የደም ኪዳን ስምምነት በሁሉ የህይወት ኑሮ ላይ ተጽዕኖ አለው። አሁን ያንን ለመስበር አይቻልም ብያችኋለሁ እንበል። እንደው ለምሳሌ ገበሬና አንድ ሌላ ወይ ነገዱ በሁለት ነገዶች መካከል ቢደረግ
አንደኛው ቤተሰብ የራሱ ልጅ ኪዳኑን ቢሰብር ካወቀ ራሱ አባትየው መግደል አለበት። ያን ያህል የተቀደሰ አድርገው ነበር የሚያዩት። ስለዚህ በደንብ አውቀው ነው የሚገቡበት። ለምንድን ነው የደም ኪዳን የሚደረግበት? ምክንያቶቹን ደግሞ እንመልከት። አንደኛ ለፍቅር ሲባል ይገቡ ነበረ። ሁለት ቤተሰቦች ከተዋደዱ ለፍቅር ሲሉ ይገቡ ነበር። ለምሳሌ ያህል ዮናታን እና ዳዊት በፍቅር ምክንያት ነው ኪዳን ያደረጉት። ሌላው ለጥበቃ ወይም ለመከላከያ ነበር፣ ከጠላቶች ለመጠበቅ። ለምሳሌ ገበሬና አዳኝ ከሆኑ ኪዳን የሚገቡት የገበሬው ቤተሰብ ከጠላቶቹ ለመጠበቅ አዳኙ ያስፈልገዋል። ለምን? ስለማያውቅበት። አዳኙ ደግሞ ምግብ ካስፈለገው የእህል አይነቶች ገበሬው ጋር ነው ሄዶ የሚቀበለው። የእህል አይነቶች፣ ቅመማ ቅመሞች፣ እንደዚሁም ደግሞ የሚያስፈልጉትን እንስሳዎችም ጭምር። ስለዚህ የደም ኪዳን ለፍቅር፣ ለጥበቃ ወይ ለመከላከያ፣ እንደገና ደግሞ የጎደላቸውንም ለማሟላት ነበር። ከእንትን ከመጽሐፍ ቅዱስ ውጭ የምናየው ብዙ ጊዜ ለንግድ ወይም ለስራ ምክንያት ያደርጉ ነበር ኪዳን። ነጋዴዎች የሚያደርጉበት ምክንያት የደም ኪዳን አንደኛውን ሌላኛውን እንዳይጠቀምበት ነበር። አንዳንድ ጊዜ ዱርዬዎችም፣ ሌቦችም፣ ማፊያዎችም ኪዳን ውስጥ ይገባሉ። በጣሊያን ሀገር ብዙ ማፊያዎች አሉ። ሲሲሊ የሚባል ከተማ ውስጥ እዛ ሁሉም እንደውም የሚገርም ነው፣ ሁሉም ኪዳን ውስጥ አሉ ይባላል። እንግዲህ በአጭሩ ኪዳን የሚደረገው ለፍቅር፣ ለጥበቃ፣ ጉድለታቸውን ለማሟላትና ድካማቸውን ለማገዝ ነበር። በድሮ ጊዜ የደም ኪዳን ውስጥ ለመግባት የሚደረጉ 8 ደረጃዎች ነበሩ። እነዚህን ደረጃዎች ቀስ በቀስ ከ8 ወደ 1ም ወደ 2ም ቀንሰዋል። በአሁን ጊዜ በጃፓን ሀገር ኪዳን የሚባል ነገር አለ። ግን የሚያደርጉት መዳፋቸውን ይሰነጥቁና ደም ሲወጣው በቲዩብ ይጠጡታል። የአንደኛውን ደም ይጠጣል። ያኔ ኪዳን ገቡ ማለት ነው። በዌስት አፍሪካ የጫማ መለዋወጥ አለ፣ ወይም የእንስሳት መለዋወጥም አለ። በሚድል ኢስትም እንደዚሁ አለ። ይጨባበጣሉ ወይም ጫማም ይለዋወጣሉ። አንድ ሰው ይሄንን ሳስተምር ኢትዮጵያ ውስጥም አለ ብሎ የሆነ ከተማ ምናምን ነገር ሀገር ነገረኝ፣ ግን አሁን ትዝ አይለኝም። አይዶን ነው፣ ሊኖር ይችላል፣ እናንተ ታውቁ ይሆናል። አሁን ምንድን ነው የሚያደርጉት? ለምሳሌ ያህል ገበሬና አዳኝ ኪዳን ማድረግ ቢፈልጉ እነዚህ ሁለቱ ቤተሰቦች የገበሬውን ቤተሰብ የአዳኙን ቤተሰብ ይሰበሰቡና በደንብ ይነጋገራሉ። የሚነጋገሩት እንግዲህ ያላቸውን ሀብትና ያለባቸውን ዕዳዎች ከተነጋገሩ በኋላ አንደኛውን ሊያግዘው ይችላሉ ወይ፣ አንድ ላይ በመሆን የተሻለ ኑሮ መኖር ይችላሉ ወይ የሚለውን ከተነጋገሩ በኋላ አዎ ይቻላል ከተባለ አሁን ከሁለቱም አንዳንድ ወኪል ይመረጣል እና ያ ወኪሉ ከተመረጠ በኋላ ቀንም ይመርጣሉ። ይሄ ዓመት በዓሉ የሚከናወንበትን ቀን ይመረጣል። ከዛ የሁለቱም ቤተሰቦች ሙሉ ቤተሰቦች እንደውም አክስትም አጎትም ሊጨምሩበት ይችላሉ። ይመጡና ሜዳ ላይ ነበር የሚደረገው ይሄ ዓመት በዓሉ። እዛ ሲመጡ ገበሬውም አዳኙም ሙሉ ልብሳቸውን ለብሰው ነው የሚመጡት። ገበሬው
የገበሬውን ልብስ ይለብስና ከላይ የሆነ ካባ ያረግበታል፣ ወይም ብርድ ልብስ አንድ ነገር ማድረግ አለበት ከላይ። ከዛ አንዱን መሳሪያውን የሚኮተኩትበትን ወይ የሚያጭድበትን ይዞ ይመጣል። አዳኙም እንደዚሁ ሙሉ ልብሱን ይለብስና ከላይ ኮት ወይ ብርድ ልብስ አንድ ነገር አርጎ ጦሩን ወይም ደግሞ ቢላውን አንዱን ነገር ይዞ ይመጣል። አሁን እነዚህ ቤተሰቦች በሙሉ የእንትኑም የገበሬውም ያዳኙም ይመጡና ሜዳ ላይ ነበር የሚያደርጉት። ሜዳ ላይ አንደኛው በስተቀኝ በኩል አዳኙ በስተቀኝ ሊቀመጥ ይችላል፣ ገበሬው በስተግራ ይቀመጥና ግን በመሃል ስፔስ ይተዋሉ። አሁን በሙሉ ዘመን የተባለ ነው የመጣው። ትልቅ አመት በዓል ነው ለነሱ። የመጀመሪያው ደረጃ የሚያደርጉት የእንስሳት ለሁለት መከፈል ወይ መሰንጠቅ ይባላል። አይዶኖ ታውኛላችሁ? የምታይ ከሆነ በደንብ ትታያለሽ። አንቺ ላይ ነው ያለው ካሜራው። ኦኬ። እነዚህ የመጀመሪያው 3 እንስሳት ትልልቅ ይመጣል። በሬ፣ በግ፣ ፍየል። ምንድን ነው የሚያደርጉት? አሁን ለምሳሌ በሬውን ልውሰድ። ይሄ ቀንዱ ነው እንበል፣ የበሬው ቀንድ ነው ይሄ 2 አውራ ጣቶች እና እንደዚህ ተደርጎ ነበር የሚሰነጠቀው። ይሰነጠቅና መሬት ላይ ይነጠፋል። ለምን? ደሙ ወደ ውስጥ እንዲያልፍ። ከዛ የሚቀጥለውን በግ ወይ ፍየሉ ትልቁን ከበሬው እግር ስር ያደርጉታል። እሱንም እንደዚሁ ነው የሚሰነጥቁት። 3ኛውንም እንደዛው ይሰነጠቃል እና ደሙ በመሃል ያልፋል። ያ ደም የደም መንገድ ተብሎ ይጠራል። በዛ ደም መንገድ ውስጥ እነዚህ 2ቱ ወኪሎች በደም ውስጥ እንዲያልፉ ይደረጋል። እንዳትረሱ፣ ደም ማለት ህይወት ነው ብለው ነው እንትን የሚሉት የሚያምኑት። እና ያው እናውቃለን እኛ በደም ውስጥ ህይወት አለ ይባላል አይደለም? መጽሐፍ ቅዱስ ውስጥ ተጽፎልናል። እነዚህ ግን ያልፉና በደም ውስጥ ያልፉና መሀሉ ላይ ደሙ መሀል ላይ ይቆሙና ፊት ለፊት ይታያሉ። ከዛ 2ኛውን ደረጃ ያደርጋሉ። ምንድን ነው 2ኛው ደረጃ? ያ ከላይ የለበሱትን ካባ ወይም ብርድ ልብስ አውልቀው ይለዋወጡታል። ይህንን በሚያደርጉበት ጊዜ የሚሉት ከዛሬ ጀምሮ እኔ ያለኝና ወደፊት የማገኘው ሙሉ በሙሉ ያንተ ነው ማለታቸው ነው። ከዛ 3ኛው ደረጃ ጋር ይሄዳሉ። 3ኛው መሳሪያ መለዋወጥ ነው። ለምሳሌ የገበሬ ቤተሰብ ከአዳኝ ቤተሰብ ጋር ከሆነ ኪዳን ያደረገው ገበሬው የሚያጭድበትን ይሰጠዋል፣ አዳኙ ደግሞ ጦሩን ይሰጠዋል። ይሄንን በማድረግ የሚሉት ከዛሬ ጀምሮ የኔ ኃይልና ጥንካሬ ያንተ ነው፣ እንደዚሁም ያንተ ጠላቶች የኔ ጠላቶች ናቸው ማለታቸው ነው። ከዛ ወደ 4ኛው ደረጃ ይሄዳሉ። 4ኛው ደረጃ በረከትና እርግማን ይነገራል። እያንዳንዱ ወኪል በረከትና እርግማን በሌላው ላይ ይናገራል። ባጭሩ የኪዳኑን ሕጎች ከጠበቁ በረከት እንዳለ፣ ይሄ በረከት ደግሞ እስከ 7 ትውልድ ድረስ እንደሆነ፣ 1 ትውልድ 40 ዓመት ነው፣ 7 ትውልድ 280 ዓመት ነው። ከዛ የኪዳኑን ሕጎች ካልጠበቁ ደግሞ ሞት እንዳለ ነበረ። እንግዲህ ይሄንን በረከትና እርግማንን ሲናገሩ እነዛ እግዚአብሔርን ለሚያምኑ በእግዚአብሔር ፊት ነበረ የሚምሉት። ግን በጣዖት ለሚያመልኩት ደግሞ በጣዖት ፊት ነበር የሚናገሩት የሚምሉትም። 5ኛው ደረጃ ደም ማፍሰስ ነው። የኪዳን ማረጋገጫው ደም ማፍሰስ ስለነበረ በግድ ደም ማፍሰስ ያስፈልጋል። የዕብራይስጡ ቃል የሚለው ደም እስከሚፈስ ድረስ መቁረጥ ይለዋል። የሁለቱ ወኪሎች እጃቸው ይወሰድና ይቆረጣል። እዚህ ላይ ተቆርጦ የሁለቱም ይቆረጥና ደሙን
በኩባያ ያጠራቅሙታል። ከዛ በኋላ እጃቸውን ወስደው ትንሽ ደሙ እንዲደባለቅ ያሿቸውና ከዛ በሆነ ጨርቅ ይታሰራል። ትንሽ ቆይተው ይፈቷቸዋል። ያ የተሰነጠቀውን ጠባሳ ለማብጀት አመድ አምጥተው በአመድ ያሹታል። ለምንድን ነው? ይሄ የኪዳን ምልክታቸው ስለሆነ ይሄ ጠባሳ ለራሳቸውም ያስታውሳቸዋል። እንደገና ውጭ በሚሄዱበት ጊዜ ሌሎች ሰዎች ሲያዋቸው ያውቃሉ፣ ይሄ ሰው ኪዳን አላቸው የዚህ ቤተሰብ ብለው ያውቁታል። ለዚህ ነበር ይሄን የሚያደርጉት። እነዚህ ሁለቱ ወኪሎች ደም ካፈሰሱ በኋላ የኪዳን ራሶች ተብለው ይጠራሉ። ታውቃላችሁ፣ ኢየሱስ የቤተ ክርስቲያን የኪዳን ራሳችን ነው። ሃሌሉያ። ኦኬ። ይሄ ኪዳኑ ለወኪሎቹ ብቻ ሳይሆን ለቤተሰቦቻቸውና ለዘመዶቻቸው በሙሉ እስከ 7 ትውልድ ድረስ ነበር። ከዛ ወደ 6ኛው ስም መለዋወጥ ነው። እያንዳንዱ ወኪል የሌላውን ስም ይወስዳል። ለምሳሌ ያህል የገበሬው ስም በቀለ ለማ፣ ያዳኙ ስም ደግሞ ኃይሌ አበበ ቢሆን ከደሙ ከፈሰሰ በኋላ የገበሬው ስም በቀለ ለማ አበበ ተብሎ ይጠራል። ያዳኙ ስም ደግሞ ኃይሌ አበበ ለማ ይባላል። በደም ቃል ኪዳን ያሉ ሰዎች የእርስ በርሳቸውን ስም በሙሉ ስልጣን መጠቀም ይችሉ ነበረ። ይታያችሁ፣ በዛሬ ጊዜ ቢሆን ኖሮ ለምሳሌ እኔና ፓስተር ያሬድ ከሆነ ኪዳን የምናደርገው እኔ ቀጥታ ባንኩ ሄጄ ገንዘቡን ማውጣት ይችላለሁ ማለት ነው። በዛሬ ጊዜ ቢሆን ብዙ ችግር የሚፈጥር ይመስለኛል። ልክ ነው። በጋብቻ ላይ ሚስት የባሏን ስም ወስዳ በሕግ መጠቀም እንደምትችል ማለት ነው። ከዛ 7ኛው ደረጃ መታሰቢያ ይቋቋሟል፣ ሁለቱንም ወኪሎች የሚያስታውሳቸው። ስለዚህ ከደሙ ውስጥ ይወጡና ሁለቱ ወኪሎች አንድ መታሰቢያ ኪዳናቸውን የሚያስታውሳቸውን ይገነባሉ ወይም ይተክላሉ። ለምሳሌ ታሪካዊ የሆኑ መታሰቢያዎች መጽሐፍ ቅዱስ ውስጥ ያሉ ትልቅ ድንጋይ ዘፍጥረት 31:44 እስከ ዘፍጥረት 31:44 እስከ 45 እዛ ትልቅ ድንጋይ ላይ መጻፍ የሚችሉ ከሆነ ስማቸውን ሊጽፉ ይችላሉ፣ ወይም አንድ አይነት ሳይን ሊያደርጉ ይችላሉ። ሌላው ዛፍ መትከል ነው። ዘፍጥረት 21:31 ላይ ታገኙታላችሁ። ሌላ የበግ ወይም የሌሎች እንስሳት መለዋወጥ ዘፍጥረት 21 ቁጥር 31 እና 32። ሌላው የጫማ መለዋወጥ ሩት 4 ቁጥር 7 ላይ ታገኙታላችሁ። ሁለቱ ወኪሎች ይህንን ከተከሉ ካረጉ በኋላ ይመጡና መሬቱ ላይ ይቀመጣሉ። ልክ እንደ ሌሎቹ መሬት ላይ ይቀመጣሉ 8ኛውን ደረጃ ለማድረግ። 8ኛው ደረጃ የኪዳን ምግብ መብላት ነበር። የበዓሉ ምግብ ዳቦና የወይን ጠጅ ነበረ። ዳቦ አካልን ይወክላል፣ ወይኑ ደግሞ ደምን ይወክላል። ሁለቱ የኪዳን ራሶች ዳቦን ወስደው ቆርሰው ይሰጣጣሉ። ያንን ሲበሉ ምን ማለታቸው ነው? ከዛሬ ጀምሮ ያንተ አካል የኔ አካል ነው፣ የኔ አካል ያንተ አካል ነው ማለታቸው ነው። ከዛ ያ በኩባያ ውስጥ ተጠራቅሞ የነበረው ደም በወይን ጠጅ ይደባለቅና ሁለቱም ከዛ ላይ እንዲጠጡ ይደረጋል። ይህንን በማድረጋቸው ምን እያሉ ነው? ያንተ ህይወት የኔ ህይወት ነው፣ የኔ ህይወት ያንተ ህይወት ነው ማለታቸው ነው። እንግዲህ ይሄ የሚያሳየው ፍላጎታቸውን በእውነት
ራሳቸውን አሳልፈው መስጠታቸው ነው። እነዚህን ደረጃዎች ካደረጉ በኋላ አንድ ሆኑ ማለት ነው። ልክ እንደ ባልና ሚስት ይህን አይነት ኪዳን ሲያደርጉ ፍጹም ወሰን የሌለውና ሊሰበር የማይቻል ስምምነት ነበር። እግዚአብሔር ይመስገን። ወደፊት አዲስ ኪዳን ስንገባ እናየዋለን እንዴት ፓወርፉል እንደሆነ። አሁን አንድ የእውነት ታሪክ እነግራችኋለሁኝ። አንድ ሚሽነሪ ሊቪንግ ስቶን የሚባል ወደ ታንዛኒያ ሄደ። በ1871 ዓመተ ምህረት ታንዛኒያ ሄዶ ለአንድ ዓመት ምንም ነገር ደብዳቤ አልጻፈ፣ ኮንታክት አላረጋቸው። ስለዚህ ተጨነቁ። የላኩት ሰዎች በጣም ተጨነቁና እንደው ሞቶም ከሆነ ብናቅ ጥሩ ነው አሉ። እና ማን ይሄዳል ብለው ሲጠይቁ ማንም ቮለንቲር አጡ፣ ሁሉም ፈሩ። አንድ ግን የታመመ ሰው ነበረ፣ ስታንሊን የሚባል በጣም ሆዱን ያመው ነበረ። እና እኔ ሄዳለሁኝ አለ። እኔ ሄዳለሁኝ፣ እኔ እንደውም አሞኛል፣ ዳስማተር እኔ ሄዳለሁ ላኩኝ አላቸው። እሺ ብለው እሱን ይልኩታል። ታንዛኒያ ሲደርስ አንድ አስተርጓሚ ተሰጠውና ይሄ ሊቪንግ ስቶን በመጀመሪያ ወዴት እንደሄደ ነገሩት። እና ወደዛ ቪሌጅ ሲሄዱ ከሩቁ የቪሌጆቹ ሰዎች እየጮሁ ጦራቸውን ይዘው ሊገሉት መጡ። በኋላ አስተርጓሚ ምን አለው? ከዚህ ውስጥ መውጣት የምንችለው ደም ኪዳን ካደረክ ነው አለው። ምን ማለት ነው ብሎ ጠየቀ። ይሄ አላ አስረዳው። እንደዚህ ነው እንደዚህ ነው። እኔ ደም አልጠጣም አለው። በፍጹም ደም አልጠጣም፣ ከገደሉኝ ይግደሉኝ አለ። ከዛ በኋላ አይ እንደሱ አይደለም ይልና ያስረዳዋል። ከዛ በኋላ ምን አለው? እኔ ለአንተ ወኪል ሆኜ ቀርባለሁ። እሺ ተባለ እና እነዛን ሰዎች ኪዳን ያደርጋል ከቺፋችሁ ጋር እና ቺፋችሁ ጋር ውሰዱኝ አለ። ወሰዷ። ከዛ ለቺፉ ሲነገረው ኦኬ አደርጋለሁ አለ ቺፉ። እውነትም ይሄንን የሚደረገው ተደረገ። ደሙም ተጠጣ። እሱ ምንም ነገር አላረገም። ስታንሊ ምንም አላረገም። በኋላ ይሄ ቺፉ ምን አለ? ይሄ ሰውዬ አንድ የሚወደውን ነገር ይስጠኝ አለ። እና ሲያየው ምንድን ነው የሚወደው ብሎ ሲያይ ለካ አንድ ነጭ ፍየል ነበረችው። ፍየሏን ይዞ ነው የሚዞረው፣ ምክንያቱም ምግብ መብላት ስለማይችል የፍየሏን ወተት ነው የሚጠጣው። ከዛ በኋላ ቺፉ ምን አለው? ኦኬ ፍየልህን ስጠኝ አለው። አላ ስታንሊ እኔ አልሰጥም አለ። በፍጹም አልሰጥም አለ። በኋላ ይሄ አስተርጓሚው ምን አለው? ምን ማለት ነው? ለአንድ ፍየል ነው እንደ አንተ የምትጨነቀው? አሁን ከእሱ ጋር ኪዳን ስላደረግ እሱ ከመቶ የበለጠ ፍየል አለው፣ 50ውን እንኳን ይዘህ መሄድ ትችላለህ ብሎ ሲያስረዳው ኦኬ ያለና ኦኬ ውሰድ አለው። ወሰደ። ከዛም ፍየሎች ሰጠው። ግን ሌላ ነገር ሰጠው። ምንድነው የሰጠው? ይሄ ረዥም ዱላ ነገር፣ ዱላ ነው አይደለም የሚባለው? ይሄ እንደሚቆምበት ነገር ከዘራ እሱን ነገር ሰጠውና ከላዩ ላይ ምን አለው? የሆነ ሳይን ነገር አለው፣ በብረት በምን የተሰራ ምንም አልገባውም። ይዞት ሄደ እና እሱ እየተመረኮዘ ነው የሚሄደው፣ እንዳይደክመው በእግራቸው ነበር የሚሄዱት። በኋላ አንድ ቪሌጅ ሲደርሱ እንደሱ እያሉ መጡ ሊገሉት። ልክ አጠገቡ ሲደርሱ ተንበረከኩና ሰገዱለት። በኋላ ምንድን ነው ብሎ ጠየቀ። ሲጠይቅ ጊዜ ገብቷቸው ነው፣ አንተ ከቺፉ ጋራ ያ ቺፍ የሁሉ በላይ ነው፣ ከሱ ጋራ ኪዳን እንዳረክ በእንትኑ ነው በዱላው ነው የሚታወቀው አሉት። ኦ አለ፣ ለካ እንደዚህ ነው አለ። ከእንግዲህ ወዲህ በምንሄድበት ቦታ ሁሉ ኪዳን እናደርጋለን ብሎ ከ50 ቺፍ ጋር አደረገ ይባላል ስታንሊ። እነሱም ረተውት ሊቪንግ ስቶንን አገኘው። በጣም ታሞ ነበረ። እሱን ይዞ ወደ ሀገሩ ተመለሰ ይባላል።
ወስደን ይሄ ኪዳን የሚባል ነገር የለም። እንደውም የሚገርማችሁ ነገር እኔ ባይብል ስኩል ሆኜ ይሄንን አልተማርነውም፣ በደንብ አልተማርነውም። ዝም ብሎ ነካ ነካ አድርገው ነው የሚያልፉት። ለምን ለነሱ ይሄ ምንም እንትን አይላቸውም። ግን አዲስ ኪዳኑ ሲገቡ ትንሽ ይጠቅሱታል እና በጣም ፓወርፉል ነው። በጣም እግዚአብሔር ከሰው ጋር ያደረገውን ኪዳን ደግሞ እንመልከት። ለምንድን ነው የሰው ልጅ ከእግዚአብሔር ጋር ኪዳን ማድረግ ያስፈለገው? እግዚአብሔር አዳምን ሲፈጥረው በዚህ ምድር ላይ እንዲገዛ አድርጎ ነበር የፈጠረው አይደል? ዘፍጥረት 1:26 እና 28 እግዚአብሔር ሰውን በመልካችን በአምሳላችን እንስራ፣ በባህር አሳዎች፣ በሰማይ ወፎች፣ በከብቶችም፣ በምድር ሁሉ ላይ እንዲሁም በምድር በሚሳቡ ፍጡራን ሁሉ ላይ ስልጣን ይኑራቸው አለ። ቁጥር 28 እግዚአብሔርም ብዙ ተባዙ፣ ምድርን ሙሏት፣ ግዟትም፣ የባህርንም አሳዎች፣ የሰማይንም ወፎች እንዲሁ በምድር ላይ የሚንቀሳቀሱትን ሕያዋን ፍጡራንን ሁሉ ግዟቸው ብሎ ባረካቸው። እግዚአብሔር ለአዳም የመምረጥን ነፃነት ሰጥቶት ስለነበረ አዳም እግዚአብሔርን ላለመታዘዝ መረጠ። ለምን? ሚስቱ ያንን ቴምፕቴሽኑን ብታመጣበትም ቢያስብበትና እምቢ ቢል ኖሮ ይሄ ሁሉ እንትኑ አይደርስባቸውም ነበረ። ስላልታዘዘ የተሰጠውን ስልጣን ባለማወቅ አሳልፎ ለሰይጣን ሰጠው። ስላልታዘዘ ሌላ ነገር የሆነው በዛን ጊዜ መንፈሱ ሞተ። ምን ማለት ነው? ከእግዚአብሔር ጋር ተለየ። በመንፈስ ከእግዚአብሔር ጋር ተለየ። እንደገና ባለመታዘዙ ምክንያት ሰይጣን ምን አደረገው? የአዳምን ስልጣን ሲወስድበት እዚህ ምድር ላይ የበሽታ፣ የድህነት፣ የሞት እርግማን አመጣባቸው። እግዚአብሔር ከሰው ጋር ህብረት ማድረግ ስለፈለገ እግዚአብሔር አንድ ሰው የሚታዘዝለትና የሚያምነው አገኘ። እሱም አብራም ነበረ። መጽሐፍ ቅዱሳችሁ ካለ ብታወጡት ጥሩ ነው። እያነበብነው በዛው እውነት እንደሆነ እንድታውቁት። አንዳንድ ጊዜ ዝም ብሎ ሲነበብ ዝም ብሎ ሲሰበክ እውነት አይመስልም፣ ግን እንድናየው ጥሩ ነው። ዘፍጥረት ምዕራፍ 12 ዘፍጥረት ምዕራፍ 12 ምንድን ነው የሚለው? እግዚአብሔርም አብራምን አለው፣ ከአገርህ ከዘመዶችህ ከአባትህም ቤት ተለይተህ እኔ ወደማሳይህ ምድር ውጣ። ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረሃለሁ፣ ለበረከትም ሁን። የሚባርኩህን እባርካለሁ፣ የሚረግሙህንም እረግማለሁ። የምድር ነገዶችም ሁሉ በአንተ ይባረካሉ። አብርሃምም እግዚአብሔር እንደነገረው ሄደ፣ ሎጥም ከእርሱ ጋር ሄደ። አብርሃምም ከካራን በወጣ ጊዜ የ75 ዓመት ሰው ነበር ይላል። እግዚአብሔር ይመስገን እድሜውን ስለጨመረልን። ስለመሰላችሁ ብዙ ጊዜ የምሰማው ነገር አለ። አሁን እንኳን ይሄንን እንኳን እየተማርን ምንድን ነው የሚሉት? የዛን ጊዜ እኮ 75 ዓመት ማለት የ17 ዓመት ሰው ነው ይሉኛል። ኖ አይደለም። 17 አብርሃም ሆነ ጥንካሬ ሊኖረው ይችላል፣ ግን የ75 ዓመት ሰው ነበረ። አለቀ። እግዚአብሔር ለአብርሃም ምን አለው? ታላቅ ሕዝብ አደርግሃለሁ። አስቡት፣ አብርሃም ምንም ነገር ስጠኝ ብሎ አልጠየቀውም። ወጣ አለው፣ ወጣ። ከዛ እግዚአብሔር ይህን ተናገረ፣
ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህን ገናና አድርገዋለሁ፣ ለሌሎች በረከት ትሆናለህ። የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ። በምድር የሚኖሩ ሰዎች በአንተ ምክንያት ይባረካሉ። ማይ ጎድነስ ብዙ ነገር ነው ያለው። ከዛ ቁጥር 7 ላይ ስትሄዱ ደግሞ ምን ይለዋል? እግዚአብሔርም ለአብርሃም ተገልጦ ምን አለው? ይችን ምድር ለዘርህ እሰጣለሁ አለው። እርሱም ለተገለጠለት አምላክ በዛ ስፍራ መሰዊያ ሰራ ይላል። ኦፍኮርስ አሁን ደስ ብሎታል። ለምን? ይሄ ሁሉ በረከት ይመጣልሃል ተብሏል። አሁን ከምዕራፍ 12 እስከ ምዕራፍ 15 ድረስ 10 ዓመቶች ያልፋሉ። ምንም ነገር የለም። ልጅ አልወለደም። አሁን ዘፍጥረት 15 ላይ እሱንም ብትመለከቱ ደስ ይለኛል። ዘፍጥረት 15 ላይ እንደዚህ ይላል ቁጥር 1 ከዚህ ነገር በኋላም የእግዚአብሔር ቃል በራእይ ወደ አብራም መጣ እንዲህ ሲል፣ አብራም ወይ አትፍራ አለው። አትፍራ እንዴ! አስቡት፣ 10 ዓመት ጠብቆ ፈራ። በቃ እኔ ልጅ አልወልድም የሚለው ነገር ገባበት ውስጡ። ሰይጣን ደግሞ ያው አንድ ነገር እግዚአብሔር ሲናገረን እንደው ቶሎ ካልተፈጸመ ሰይጣን መጥቶ ፍርሃት ነው የሚከትብን። ይሄን አይነት ነገር ከነዚህ ነው መማር ያለብን። ስለዚህ አብራም ወይ አትፍራ፣ እኔ አለው ለአንተ ጋሻህ ነኝ፣ ዋጋህም እጅግ ታላቅ ነው። ወገኖች ይሄ የኪዳን ንግግር ነው። ግን አብርሃም ፈርቶ ስለነበረ በዛ ነበር ተውጦ የነበረውና በደንብ አልሰማው። አብርሃምም አቤቱ እግዚአብሔር ወይ ምን ትሰጠኛለህ አለው። ምን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ፣ የቤቴም መጋቢ የደማስቆስ ሰው ይህ ኤልያዘር ነው አለው። አብርሃምም ለእኔ ዘር አልሰጠኸኝም፣ እነሆም በቤቴ የተወለደው ሰው ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበት የሚወጣው ይወርስሃል። ወደ ሜዳም አወጣውና ወደ ሰማይ ተመልከት፣ ከዋክብትንም ልትቆጥራቸው ትችል እንደሆነ ቁጠር አለው። አይ ዶንት ኖ ውጭ አውጥቶ ወደ ላይ ሲያይ ምናልባት 1 2 3 ብሎ ይሆን? መቁጠር አይቻልም ከዋክብትን። ዘርህንም እንደዚህ ይሆናል አለው። አሁን ተመልከቱ አብርሃምን በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት። እግዚአብሔር ይመስገን። ከዛ ቁጥር 7 ላይ እንደዚህ ይለዋል፣ ይችን ምድር ላወርስ ከከሌዳውያን ምድር ከኡር ያወጣው እግዚአብሔር እኔ ነኝ አለው። አብርሃም ለራሱ ስለ ልጅ ነው የሚያስበው። አሁን እግዚአብሔር ደግሞ ምን አለው? ይችን ምድር ሁሉ አወርሳለሁ አለው። ዋው! አብርሃም የተስፋ ቃሉ የበዛበት ይመስላል። ለምን ቁጥር 8 ላይ ምን ይለዋል? ይችን ምድር እንደምወርሳት በምን አውቃለሁ አለው። ልጅ እሰጥሃለሁ ብለህ 10 ዓመት ጠብቄያለሁ። አሁን ደግሞ ይችን ምድር አወርሳለሁ በምን አውቃለሁ? ያሰኛል አይደለም? ቁጥር 9 ላይ እግዚአብሔር እንደዚህ ይላል፣ እያንዳንዳቸው 3 ዓመት የሆናቸውን ጊደር፣ 1 ፍየልና 1 በግ፣ በተጨማሪ 1 ዋኖስ፣ 1 እርግብ አብረህ አቅርብልኝ አለው። እግዚአብሔር አብራም የሚገባውን ቋንቋ ተናገረ። በአብራም ጊዜ የደም ኪዳን ማለት የተቀደሰ ወሰን የሌለው ፍጹም የሆነና ሊሰበር የማይችል ስምምነት ወይም ውል ነው። አስቡት፣
ምንድን ነው እግዚአብሔር የሚለው? ከአብርሃም ጋር ኪዳን ለማድረግ አምጣለው እነዚህ እንስሳቶች። አብርሃም ይህን አይነት ቋንቋ ይገባዋል፣ ያምናል ደግሞ። ለምን? ኪዳን ካደረገ እግዚአብሔር he is obligated to do it። ይህ እግዚአብሔር ሰማይና ምድርን የፈጠረ አምላክ ከሰው ጋር የደም ኪዳን ሲያደርግ ምን ማለቱ ነው? እንዳንረሳ፣ ኪዳን እኮ የሚደረግበት ምክንያት ለፍቅር፣ ለመከላከያ፣ ከክፉ ለመጠበቅና የጎደለን ለማሟላት አይደለም እንዴ? ለማገዝ ነው። እግዚአብሔር ምን ለማድረግ ነው? ምን ለማድረግ ነው ኪዳን የሚያደርገው? ከአብርሃም መቼም ምንም ነገር ሊቀበል አይችልም። በኋላ ግን ያው ሌላ ነገር እናያለን። የአብርሃምን ዕዳ ለመክፈል ያለውን ንብረት፣ ኃይል፣ ችሎታ ለመካፈል ከአብርሃም ጋር አብርሃም የደከመበትን ለማገዝ ነው። እንግዲህ ኪዳን የገባው ሰው እንዴት አድርጎ ይጨፍር? እኔ ማጅን አደርጋለሁ አብርሃም እንዴት ደስ እንዳለው፣ ሰማይና ምድርን የፈጠረ አምላክ ከኔ ጋር ኪዳን ሊያደርግ ነው ብሎ ዘሏል መቼም። ከዛ ቁጥር 10 ስናነብ ዘፍጥረት 15 ቁጥር 10 አብርሃምም እነዚህን ሁሉ አቀረበለት፣ ቆርጦም 2 ቦታ ከፈላቸው። በኋላም እያንዳንዱን ክፍል በሌላው ወገን ትይዩ አስቀመጠ አለ። እዚህ የምናየው ምን መሰላችሁ? እግዚአብሔር ከአብርሃም ጋር 8ቱንም ደረጃዎች አድርጓል፣ ግን በአንድ ቀን አላደረገውም። ምን ይመስላል? የአብርሃምን ሁኔታና እምነቱን እያየ ነው ኪዳኑን የጨረሰው። አሁን ምን ይሆናል? እንስሳቱን አምቶ ቆረጠለት እና መሬት ላይ አነጠፈው። የመጀመሪያውን ደረጃ ለመፈጸም እንግዲህ መጀመሪያ የደም መንገድ ተበጀ። ልክ ደሙ ከፈሰሰ በኋላ ቁጥር 12 ላይ አብርሃምን እንቅልፍ ለቀቀበት፣ አስተኛው። አሁን አብርሃም ተኝቶ ነው የሚያየው ይሄንን ነገር። ቁጥር 13 እስከ 16 ላይ እግዚአብሔር በረከትና እርግማንን ይናገራል። ይሄ ሁለተኛው ደረጃ ነው። በቅደም ተከተል አላደረገውም። እግዚአብሔር እንደፈለገው ነው ያደረገው። እዚህ ላይ የኪዳን ደረጃ እናያለን፣ በረከትና እርግማን። ሁለተኛው ደረጃ ቁጥር 13 እስከ 16 ያለው ነው። እሱን አንብቡት እናንተ ሲመቻችሁ አንብቡት። አሁን በጣም እንዳይረስምብን ብዬ ነው። ከዛ በኋላ እንግዲህ እንደ ኪዳን ሕግ መሰረት በዛ ደሞዝ ማለፍ ያለባቸው እግዚአብሔርና አብርሃም ናቸው። እነሱ ናቸው አሁን የወኪሉ ራሶች። ስለዚህ እነሱ 2ቱ ናቸው ማለፍ ያለባቸው። ግን እንደሱ አናይም። ቁጥር 17 ላይ ምን ላይ? ፀሐይ ገብታ ከጨለመ በኋላ የምድጃ ጢስና የሚንበለበል ፋና ታየ፣ በተከፈለውም ስጋ መካከል አለፈ ይላል። ዋው! ምን ማለት ነው? መጽሐፍ ቅዱስ በጣም ደስ የሚለኝ አንድ ነገር ስታነቡ የዛ ካልገባችሁ ምን ማለት እንደሆነ ሌላ ቦታ ይገኛል እና እግዚአብሔር ይመስገን ይሄንን ስላደረገልን። የምድጃ ጢስ ዘጸአት 19 ቁጥር 18 ላይ ዘጸአት 19 ቁጥር 18 ላይ እግዚአብሔር አብ እንደሆነ ይነግረናል። የምድጃ ጢስ ከዛ የእሳት ነበልባል ራእይ 1:14 ላይ የእግዚአብሔር ልጅ ኢየሱስ እንደሆነ እናያለን። ኢየሱስ ለሰው ወኪል የሆነው
ለአብርሃምም ወክሎት ነበረ። የሰው ደም ደካማ ነው ወገኖች። በአብርሃም ቢሆን ኖሮ ራሱ ያደረገው ትንሽ ፕሮብሌም ይፈጥርባቸው ነበረ። በኋላ ግን ኢየሱስ ወኪል ሆነው የመጽሐፍ ቅዱስ አዋቂዎች አንድ ነገር ይሉናል። ስለዚህ ምንድን ነው የሚሉት? በዛ ለታ እግዚአብሔር አብና እግዚአብሔር ወልድ ኪዳን ገብተዋል ብለው ያምናሉ። እሱን እንግዲህ ምናልባት አዲስ ኪዳኑን ስናጠና እዛ ላይ ጠቅሰው ይሆናል። ኢየሱስ ለሰው ወኪል ሆነ። ከመጀመሪያውም ኢየሱስ የሰው ወኪል ነበረ፣ አሁንም ነው። ሃሌሉያ። ከዛ ቁጥር 18 ላይ በዚያ ዕለት አለ እንግዲህ መሽቷል አሁን እና በዚያ ዕለት እግዚአብሔር ለአብርሃም እንዲህ ሲል ኪዳን ገባለት፣ ከግብፅ ወንዝ ጀምሮ እስከ ታላቁ የኤፍራጥስ ወንዝ ድረስ ያለውን ምድር ለዘርህም እሰጣለሁ አለው። ከዛ ከቁጥር 19 እስከ 20 የቦታዎቹን ስም ዝርዝር ይነግረዋል። ኦኬ፣ ምንድን ነው የሆነው? አሁን አብርሃም በጣም ተደስቷል። እግዚአብሔር ከሱ ጋር ኪዳን አድርጓል። ባይጨርሰውም እንትኑን ስቴጁን ግን እግዚአብሔር ጀምሮታል። አሁን ተደስቶ ይመጣና ለሚስቱ ይነግራታል። ምዕራፍ 16 ቁጥር 1 ላይ የአብርሃም ሚስት ሶራ ግን ለአብርሃም ልጅ አልወለደችለትም ነበር። ስሟም አጋር የተባለ ግብፃዊት ባሪያም ነበረቻት። ሶራም አብርሃምን እነሆ እንዳልወልድ እግዚአብሔር ዘጋኝ፣ ምናልባት አለች ከእርሷ በልጅ ታነጽ እንደሆነ ወደ እርሷ ግባ አለችው። አብርሃምም የሶራን ቃል ሰማ። አብርሃምም በከነዓን ምድር 10 ዓመት ከተቀመጠ በኋላ የአብርሃም ሚስት ሶራ ግብፃዊቷን ባሪያ አጋርን ወስዳ ለባሏ ሰጠችው ሚስት እንድትሆን። ምንድን ነው የሆነው ወገኖች? ሁል ጊዜ እግዚአብሔር የተስፋ ቃሉን ሲሰጠን በመጽሐፍ ቅዱስ ስናነብ ወይም ስንጸልይ ሲናገረን ሰይጣን ሊሰርቅ ይመጣል። ሊሰርቅ የሚመጣው ደግሞ ልክ እግዚአብሔርን አስመስሎ ነው። አሁን አብርሃም በእውነት ደስ ብሎታል። ከጉልበት ነው የሚወለደው ተብሏል። ደስ ብሎት መጣ። ሲነግራት እሷ አይኑ ወደ ሌላ እንዲሄድ አደረገችው። በእውነት ለመናገር እሱም አይ እግዚአብሔርን ልጠይቅ ቢል ኖሮ ጥሩ ነበረ፣ ግን አላለም እና ቁጥር 16 ላይ አብርሃም የ86 ዓመት ነበር ይላል። ይሄ የሆነው እንግዲህ ወዲያው ነው። በ85 ዓመቱ ሻርፕ 85 ሊሆን አይችልም። በ85 ዓመቱ ሄደ። እግዚአብሔር ኪዳን ሊያደርግ ሁሉን ነገር አንጣለው። ከዛ ትንሽ ሁለቱን ደረጃ ካደረጉ በኋላ ቤቱ ይመጣል፣ ከአጋር ጋር ይተኛል፣ እስማኤል ይወለዳል። ቁጥር 15 ላይ ይወለዳል። አሁን ተመልከቱ፣ ከምዕራፍ 16 መጨረሻ እስከ ምዕራፍ 17 ቁጥር 1 13 ዓመቶች ያልፋሉ። በእነዚህ በ13 ዓመት ውስጥ የቱም ጋር እግዚአብሔር ከአብርሃም ጋር እንደተነጋገረ አናይ። አይዶኖ እናንተ ታዩ እንደሆነ አሳዩኝ። እኛ አላገኘነውም። አሁን እስማኤል 13 ዓመት ሲሞላው ምዕራፍ 17 ላይ ቁጥር 1 አብርሃምም የ99 ዓመት ሰው በሆነ ጊዜ፣ የሰው ሽማግሌ ነው ወገኖች፣ 99 ዓመት ሽማግሌ ነው በሆነው ጊዜ
እግዚአብሔር ለአብርሃም ተገለጠለትና ምንድን ነው የሚለው? ስሙ፣ እኔ ያለው ኤልሻዳይ ነኝ፣ በፊቴ ተመላለስ፣ በፊቴ ተመላለስ፣ ነቀፋ አይኑርብህ አለው። ዋው! ምንድን ነው ነቀፋው? ያለ እግዚአብሔር ፈቃድ እስማኤል መወለዱ ነው። ነቀፋ አይኑርብህ። ኦኬ። ከዛ ቁጥር 2 እናንብብ። ምን አለው? ፍጹምም ሆናለና ቃል ኪዳኔን በእኔና በአንተ መካከል አደርጋለሁ፣ እጅግም አበዛሃለሁ አለው። አብርሃምም በግንባሩ ወደቀ። አብርሃምም በግንባሩ ወደቀ። እግዚአብሔር ይመስገን፣ ንስሐ ገባ። ምንድን ነው አሁን የሆነው? የብዙ ሰዎች አባት ትሆናለህ አለው። ቁጥር 4 ላይ። ቁጥር 1 ላይ ግን እኔ ያለው ኤልሻዳይ ነኝ። ምን ማለቱ ነው? እኔ ያለው የማጠግብህ፣ በሁሉ ነገር ላይ ኃይል ያለው፣ የሚያስፈልግን የሚያቀርብ የሚያጠግብ አምላክ ማለት ነው። ስለዚህ ትዝ ይላችሁ እንደሆነ ምዕራፍ 15 ቁጥር 1 ላይ ምንድን ነው ያለው? እኔ ያለው ለአንተ ጋሻህ ነኝ፣ ታላቅ ዋጋህም ነኝ ያለው። ይሄ ኪዳን ንግግር ነው። ጋሻህ ነኝ ሲል ለኪዳኑ የኔ ኃይልና ጥንካሬ ያንተ ነው፣ ያንተ ጠላቶች ለኔ ጠላቶቼ ናቸው ማለቱ ነው። ከዛ ዋጋህ ነኝ ሲል ለኪዳን እኔ ያለኝና የማደርገው በሙሉ ያንተ ነው ማለቱ ነው። ስለዚህ እዚህ የምናየው 3ኛው ደረጃ የመሳሪያ መለዋወጥ ነው። 4ኛው ደረጃ የኮት መለዋወጥ ነው። ኦፍኮርስ አብርሃም ለእግዚአብሔር አልሰጠም፣ ኮቱን ወይም መሳሪያ አልሰጠውም። እግዚአብሔር ግን ይህንን አደረገለት። ከዛ ቁጥር 5ን ተመልከቱ። ቁጥር 5 ይሄ 5ኛው ደረጃ እናያለን። ምን ይለዋል? ከዛሬ ጀምሮ እንግዲህ ስምህ አብራም ተብሎ አይጠራም፣ ነገር ግን ስምህን አብርሃም ይሆናል፣ ለብዙ አሕዛብ አባት አድርጌሃለሁና ይለዋል። ምንድን ነው? የስም መለዋወጥ ነው እዚጋ ያለው። እግዚአብሔር የአብርሃምን ስም ቀየረውና አብርሃም ብሎ ጠራው። ይሄ ሀ የሚለው ቃል ያዌ ማለት ነው። ያዌ ማለት ትርጉሙ መጀመሪያ አለህ፣ ኖር፣ ሆንክ ማለት ነው። በዕብራይስጥ ቋንቋ ያዌ እኛ እንደምንለው አይደለም። ያዌ አይሉትም ነው የሚሉት። አብርሃም ሲለው ተነፈሰበትና አለህ፣ ኖርክ፣ ሆንክ ብሎ ጠራው። አብርሃምን አብርሃም፣ ሳራይን ሳራህ ብሎ ጠራል። እግዚአብሔር ስሙን ሲሰጣቸው ሁለቱም ላይ ተነፈሰባቸው። የት ነው የምናገኘው? ይሄንን ሮሜ ላይ እናገኘዋለን። ሮሜ 4 ቁጥር 18 እና 19ን 20ን እናነበዋለን። ዘርህም እንዲሁ ይሆናል ተብሎ ለእርሱ በተነገረው መሰረት ምንም ተስፋ በሌለበት አብርሃም በተስፋ አምኖ የብዙ ሕዝብ አባት ሆነ። እርሱ የ100 ዓመት ሰው ሆኖ ሳለ የራሱም ሰውነት ሆነ፣ የሳራ ማህፀን ሙት እንደነበረ እዩት። እንግዲህ የሁለቱም ሞቶ ነበረ። ግን አብርሃም ሳራ ብሎ ሲጠራቸው ተነፈሰባቸው። አላችሁ፣ ኖራችሁ፣ ሆናችሁ ብሎ ጠራቸው።
ሃሌሉያ! የእኛ አባት እግዚአብሔር ሁሉ ነገር የሚቻለው አምላክ ነው ወገኖች። አይዶን ኬር የፈለገው ነገር ውስጥ ብታልፉ እግዚአብሔርን ከተመለከትን ካመነው እሱ ለሞተው ሕይወት የሚሰጥ አምላክ ነው። ስሙ ይባረክ። ከዛ ምን ሆነ? በእምነቱ ያልደከመው ምን እያደረገ ነው? እሱን እንመልከተው። ቁጥር 20 ለእኛ ይጠቅመናል። ይልቁንም አለ በእምነቱ በመጽናት እንዴት አድርጎ ነው የጠነከረው? ለእግዚአብሔር ክብርን ሰጠ እንጂ የእግዚአብሔርን ተስፋ አልተጠራጠርም። እግዚአብሔር የሰጠውን ተስፋ እንደሚፈጽም በሙሉ ልብ እርግጠኛ ነበረ። ስለዚህ ጽድቅ ሆኖ ተቆጠረለት ይላል። ወገኖች እነዚህ ቁጥር የሚያጠኑ የሚሉት ምንድን ነው? አብርሃም ፕሮባብሊ ለ3 ወር ወይም ለ2 ወር ይህንን ነበር የሚያደርገው። ክብርን ይሰጥ ነበረ። እግዚአብሔርና ቃሉን አምኖ ነበረ። በቃ ይሆናል ብሎ አምኖ ነበረ። እግዚአብሔር ስሙ ይባረክ። እኛ ከ7,000 በላይ የተስፋ ቃል አለን። በዛ አምነን ለመቆም 5ኛው እንግዲህ ስም መለዋወጥ ነው። እግዚአብሔር ደግሞ ስም መውሰድ አለበት ከአብርሃም እና እግዚአብሔር ምን ተብሎ ተጠራ? የአብርሃም አባት ተብሎ ተጠራ። የአብርሃም አባት በኋላ የይስሐቅ አባት በኋላ ያዕቆብ አባት ተብሎ ተጠራ። እግዚአብሔር ስሙ ይባረክ። 6ኛው ደረጃ ዘፍጥረት 17 ከቁጥር 9 እስከ 11 ነው። እሱን ደግሞ እንመልከት። እንግዲህ እዚህ ደግሞ ደም ማፍሰስ ነው። እንደምታውቁት የደም ኪዳን ማረጋገጫው ደም ማፍሰስ ነው። ቁጥር 9 እግዚአብሔርም አብርሃምን አለው፣ አንተ ደግሞ ቃል ኪዳኔን ትጠብቃለህ። ከአንተም በኋላ ዘርህ በትውልዳቸው በእኔና በአንተ መካከል ከአንተ በኋላ በዘርህ መካከል የምትጠብቁት ቃል ኪዳኔ ይህ ነው፣ ከእናንተ ወንድ ሁሉ ይገረዝ አለው። ኦኬ። እግዚአብሔር ለአብርሃምና ለወንዶቹ ቤተሰቦች በሙሉ በመገረዝ ደም እንዲያፈሱ አዘዛቸው። ጥያቄ ያለን ትልቅ ጥያቄ፣ ለምንድን ነው እግዚአብሔር ደም ከሌላ ቦታ እንዲፈስ ያልጠየቀው? ለምን መገረዝን መረጠ? ወገኖች ምክንያት አለ። ትልቁ ምክንያት አስረዳለሁ። ምንድን ነው? ልጅ ወንድም ሆነ ሴት ልጅ በእናት ማህፀን ውስጥ ሲጸነስ የአባቱን ደም ነው የሚወስደው። እንግዲህ ዘሌዋውያን 17 ቁጥር 11 ላይ ሕይወት ደም ውስጥ እንዳለ ይነግረናል። ስለዚህ ሰው ሲባል በሙሉ ያለው ደም ከአባቱ የወሰደው ነው። በዚህ ምክንያት ነው ወንዶች እንዲገረዙ የተጠየቁት። ለምንድን ነው ይህን ያደረገው? ምክንያቱም አንድ ቀን የእግዚአብሔር ልጅ ከድንግል ማርያም ስለሚወለድ ነው። እሱን እስቲ እንመልከተው። የወንድ የዘር ፍሬ ወይም ስፐርም፣ አሁን ሳይንቲፊካሊ ነው የምናገረው፣ ዘር ፍሬ እና የደም ሴል የጄኔቲክ መረጃ ናቸው። ዲኤንኤ ጂኖችን ይይዛሉ። እንግዲህ እዛ ይሄ በወንድ ዘር ውስጥ ያለ ደም ሄማቶስፐርሚያ ተብሎ ይጠራል። ያ ስፐርም ሕያው ነው። ኦኬ፣ ላይፍ አለው ውስጡ። ሪፕሮዳክሽን ውስጥ ከገባ
5 ቀናት ድረስ ሊቆይ ይችላል። ከዛ በላይ አይቆይም፣ ይሞታል። ግን ይህን ሁሉ ምነግራችሁ እንድናውቀው ነው። ስለዚህ ድንግል ማርያም መልአኩ መጥቶ ሲነግራት እኔ ወንድ ስለማላውቅ ይህ እንዴት ሊሆን ይችላል አለችው። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ የሚወለደው ቅዱስ ሕፃን የእግዚአብሔር ልጅ ይባላል አለ። እንግዲህ ምንድን ነው የምንለው? ጌታ ኢየሱስ የአባቱን ደም ይዞ ነው የመጣው። ያ ደም ንጹህ ደም ቅዱስ ስለሆነ የሰውን ኃጢአት ሊያጥብ ችሏል። ይህን እያስተማርኩ እያለ አንዱ የሆነ ቴዎሎጂ ዩኒቨርሲቲ ተጋብዤ ሳስተምር 2 ሰዎች ነበሩ። ተማሪዎቹ በጠቅላላ 40 ምናምን ናቸው። እነዚህ ግን ዝም ብለው ገብተው ነው በኋላ ሲነግሩኝ። አንደኛው ምን አለ፣ አይ ልክ አይደለም አለ። ለምን ስለው ጊዜ እግዚአብሔር መንፈስ ነውና ደም ሊኖረው አይችልም አለኝ። ኦኬ ታዲያ ኢየሱስ ደሙን ከማን አገኘ ስለው ከማርያም አለኝ። አይ ማርያምማ እምልህ እንደኛው ሰው ናት። ስለዚህ ከአዳም የመጣው ደም እሷ ውስጥም አለ። የእሷ ደም ኢየሱስ ውስጥ ከገባ የኢየሱስ ደም ኃጢአትን ሊያጥበው አይችልም። ኦኬ ጥቅስ ፈልጋለሁ አለ። ኦኬ ሐዋርያት 20:28 ላይ እንደዚህ ይላል፣ ለራሳችሁና መንፈስ ቅዱስ ጠባቂ አድርጎ በላዩ ለሾማችሁ መንጋ ሁሉ ተጠንቀቁ፣ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ጠብቁ ይለናል። ሃሌሉያ! ኢየሱስ የአባቱን ደም ይዞ ነው የመጣው። አዲስ ኪዳን ስናጠና እንመለከተዋለን። እዛ ዩኒቨርሲቲ ሳስተምር እነዚህ 2 ሰዎች በጣም ተከራከሩኝ። በጣም በኋላ ምን አልኳቸው? ኦኬ ሌላ ጥቅሶች ሁሉ ይዤ ነገ እመጣለሁ ብዬ አልኳቸው። በዚህ ተስማምተን ሄዱ። ተዘጋጅቼ ሄድኩኝ። ሲሄድ የሉም። ፓስተሩን ስጠይቀው እነዚህ እኮ የኛ አይደሉም አለ። ምንድን ናቸው ስለው ጊዜ አይ ኮምፓሽን ሚኒስትሪ ኦፊስ እየመጡ ይጠቀማሉና ዝም ብለው ገብተው ነው፣ ግን አንዱ እመጣለሁ ብሏል አለ። ከዛ በኋላ ሳስበው ይሄ እኔ እዚህ ምን ላደርግ ነው የመጣሁት? ምን አይነት ቤተክርስቲያን ነው? ብዙ ነገር እንደማያምኑ ቀስ ብሎ መንፈስ ቅዱስ እንዳይሞሉ ተሞሉ ብለሽ እንዳትጠይቂ አለኝ። እና በቃ በጣም የእውነቴን ነው የምላችሁ ደርበሽ አይን ያልኩት ወንድሜ ነበረ። ወንድሜ ሁሌ ከኔ ጋር ይሄዳል። ለወንድሜ ምን አልኩት? እኔ ትምህርቱን አቆማለሁ አልኩት። እኔ አላስተምርም እዚህ ቦታ መንፈስ ቅዱስንም አትናገር እያለኝ ነው አልኩት። ስለው ጊዜ ወንድሜ እግዚአብሔር ይባርከው ምን አለኝ? ቀስ አልና ቨርጂኒያ አለ፣ እንዴ ምንም ቢሆን አንድ ቃል እንኳን ቢሆን የሚሰሙት እግዚአብሔር በዛ ውስጥ ሆኖ ይሰራል። ስለዚህ ፕሊዝ አትድከሚ ብሎኝ ነው የሄድኩት ጠዋት። ከዛ እሺ ብዬ ግን የእውነት ለመናገር ደክሞኝ ነበር፣ ሰልችቶኝ ነበረ። ለምን 5 ሰዓት ቆሜ ነው ማስተምሮ፣ በመሀል ብሬክ እየሰጡኝ እንዴ እነዚህ ካላመኑ እኔ ለምን ልድከም ብዬ ነው። እና ትንሽ እንትን ብዬ ነበረ። ከዛ በኋላ ልክ ጸለይኩና ልጀምር ስል መስኮቱ ክፍት ነበርና በመስኮቱ አንድ እርግብ በራ መጣችና ፑልፒቱ ላይ ቆመች። ከዛ በኋላ የእግዚአብሔር መንፈስ መሆኑ ገባኝ እና አይዞሽ እኔ ከአንቺ ጋር ነኝ አስተምር። ታውቃላችሁ እቺ እርግብ
አንዴ ወደፊት አለች፣ አንዴ ወደ ቀኝ፣ አንዴ ወደ ግራ እና እዛ ቆሜ እኔ ሳስተምር እሷም እዛው ላይ ናት ቆማለች። በኋላ አንዱ ብድግ አለና እኔ አትታየኝም በደንብ እርግቧን እንትን ልበላት ብሎ መጣና እንድትወርድ ሲያደርጋት ሄዳ እግሬ ስር ቆመች። ወገኖች እስከምጨርስ ድረስ እዛው ነበረች። እግዚአብሔር ለእኔ ነው የምላችሁ፣ እግዚአብሔር የነገረኝ አይዞሽ አለኝ። እኔ ነኝ የማስተምራቸው፣ አንቺ አይደለሽም። አንቺ የምታውቂውን ተናገሪ፣ ከዛ በኋላ ግን እኔ አድርጋለሁ የሚቀጥለው እና ዝም ብዬ ጨረስኩኝ። የተከለከልኩትን ሁሉም እንደተከለከልኩ ለመንፈስ ቅዱስ መናገር አልቻልኩም። እንዴት ተደርጎን በኋላ ምንድን ናቸው ብዬ ስጠይቅ ለካ ቤተክርስቲያኑ የወንድማማቾች ቤተክርስቲያን የሚባለው ነው አሉ። ኤኒዌይ በመጨረሻ ላይ መጸለይ እንኳን ፈራሁ። በእውነት ለመናገር ዝም ብዬ ከፑልፒቱ በደፈናው ስጸልይ እግዚአብሔር ራሱን ገልጦ ሰዎች ማንም የነካቸው የለም፣ እኔ የጸለይኩትም የለ፣ እግዚአብሔር ፈወሳቸውና መመስከር ጀመሩ። እግዚአብሔር ደግ ነው። እኔ የምለው ያለ ምክንያት መገረዝ አልተጠየቀም። ህይወት የሚመጣው በስፐርም ውስጥ ስለሆነ ነው፣ በደም ውስጥ ሆኖ። ለዚህ ነው አያችሁ ድንግል መወለዱ ያ ንጹህ የሆነውን ደም ኦኬ የእግዚአብሔር አይደለም ብላችሁ ካመናችሁም ከሰማይ የመጣ ደም ነው፣ ከምድር አይደለም። እግዚአብሔር ስሙ ይባረክ። የምድር ነገር ቢደባለቅበት ኖሮ እንደገና መውደቅ ይመጣ ነበር። ስለዚህ ደም ፈሰሰ በመገረዝ። ልብ ብላችሁ እንደሆነ እግዚአብሔር ደም አላፈሰሰም። እዚህ ከቨነንት ላይ እግዚአብሔር ደም አላፈሰሰም። አብርሃም ብቻ ነው በመገረዝ። ሰባተኛው ደረጃ መገረዝን እንደ መታሰቢያ እንዲሆንም ተደረገ። አብርሃም ገላውን በታጠበ ቁጥር ልብሱን በሚያወልቅበት ጊዜ ከእግዚአብሔር ጋር ያደረገውን ኪዳን ያስታውስ ነበረ። ምን አለ እግዚአብሔር? ምን አለ ቃሉ ላይ ቁጥር 11 እዛው 17-11 ላይ ነው መሰል። ስለዚህ ሁላችሁም ትገረዛላችሁ፣ ይህም በእኔና በእናንተ መካከል ላለው ኪዳን ምልክት ይሆናል ብሏላቸው። እውነትም ሆነ፣ እግዚአብሔር ይመስገን። ከዛ 8ኛው ደረጃ አለ። 8ኛው ደረጃ የኪዳን ምግብ ነው፣ አብሮ መብላት። ይሄንን ደግሞ የምናየው ምዕራፍ 18 ላይ ነው። ምዕራፍ 18 ላይ እንደው ዘለል ብዬ አነበዋለሁኝ። ምዕራፍ 18 በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ዛፍ ተገለጠ። ዓይኑንም አነሳና እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ፣ አቤቱ በፊትስ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብሎ አትለፈኝ ብሎ ለመነው ነው የሚል እለምናለሁ። ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ ከዚችም ዛፍ በታች እረፉ፣ ቁራሽ እንጀራም ላምጣላችሁ፣ ልባችሁንም ደግፉ፣ ከዚያም በኋላ ትሄዳላችሁ ብሎ ያው ምግቡ ተሰጥተው በሉ። ከዛ ቁጥር 11 ተመልከቱ ምን እንደሚል። አብርሃም እና ሳራም በእድሜያቸው ሽምግልና ፈጽመው
አርጅተው ነበረ። በሴቶች የሚሆነው ልማድ ከሳራ ተቋርጦ ነበረ። ሳራም በልቧ እንዲህ ስትል ሳቀች፣ ካረጀው በኋላ በውኑ ፍትወት ይሆንልኛል? የጌታዬም ፈጽሞ ሸምግሏል። እግዚአብሔርም አብርሃምን አለው፣ ካረጀው በኋላ በውኑ ወልዳለሁን ስትል ሳራ ለምን ሳቀች አለው። እግዚአብሔርም የሚሳነው ነገር አለን? ምንም ነገር አይሳነውም፣ ስሙ ይባረክ። እና ኤኒዌይ ቁጥር 9 ላይ ሚስት ሳራ ወዴት ናት አለ እና የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስት ሳራም ልጅ ታገኛለች አለ እና ልጁ ምዕራፍ ቁጥር 19 ልጁ ምዕራፍ 21 ቁጥር 5 ላይ ይወለዳል። እግዚአብሔር ይመስገን። ልጁ ተወለደ። እያደገ ጥሩ እያደገ እየሄደ የመጽሐፍ ቅዱስ አዋቂዎች እንደዚህ ይላሉ፣ ከ13 ዓመት እስከ 17 ዓመት ባለው ጊዜ ውስጥ ነው አብርሃም የተፈተነው። ሰዓት እንዴት ነን? ሄሎ ፓስተር፣ መጣት ትችያለሽ። ቀጥይ። ኧረ ሰዓት አለን ትንሽ። አንድ 10 ደቂቃ። ኦኬ፣ ይሄን ብቻ ልጨርስ። ቀጥይ። ኦኬ፣ ምዕራፍ 22 ከቁጥር 1 እና 2 እግዚአብሔር አብርሃምን ልጁን እንዲሰጠው ይጠይቀዋል። እሷን አንድ እናንብብ። ዘፍጥረት 22 ዘፍጥረት 22 ላይ ምን ይለዋል? ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ወይ? አብርሃምም እነሆ አለው አለው። የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለው። አብርሃምም ማይ ጉድነስ፣ አብርሃም ምንም ነገር አላለም። ተመልከቱ፣ አብርሃምም በማለዳ ተነስቶ አህያውን ጫነ፣ ሁለቱን ሎሌዎቹን፣ ልጁን ይስሐቅን ከእርሱ ጋር ወስዶ እንጨትንም ለመሰዊያ ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። በሦስተኛውም ቀን አብርሃም ዓይኑን አነሳና ቦታውን ከሩቅ አየ። አብርሃምም ሎሌዎቹን አላቸው፣ አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ ወደዚያ ሄደን እንሰግዳለን፣ ወደ እናንተም እንመለሳለን። ወገኖች፣ ምንድን ነው እርግጠኛ ያደረገው መመለሱን? ኪዳን ነው ያደረገው። ዕብራውያን 11 ቁጥር 17 ላይ ይነግረናል። 17-19 አብርሃም እግዚአብሔር በፈተነው ጊዜ ይስሐቅን መስዋዕት አድርጎ በእምነት አቀረበ። የተስፋ ቃል የተቀበለው እርሱ አንድ ልጁን ሊሰዋ ዝግጁ ነበረ። ለምን? ይህም እግዚአብሔር ዘርህ በይስሐቅ ይጠራል ያለለት ነበር። አልረሳውም። እሱ ኪዳን ውስጥ እግዚአብሔር በይስሐቅ እንደሚባርከው ተናግሯል። ስለዚህ አብርሃም ልጅህን ሰዋልኝ ሲለው አብርሃም ምንም ችግር የለም፣ አርድለታለሁ፣ አቃጥልለታለሁ፣ አመድ አረገዋለሁ። ከዛ በኋላ እሱን ካስደሰኩ በኋላ ኦኬ፣ አሁን ያንተ ተራ ነው፣ ልጄን እንደገና ፍጠረው እለዋለሁ ነው። ቁጥር 19 ዕብራውያን 11 አብርሃም እግዚአብሔር ሙታንን ሊያስነሳ እንደሚችል ተገንዝቦ ነበር።
ይስሐቅንም ከሞት የመነሳት አምሳያ ሆኖ አገኘው። ሃሌሉያ። አሁን ትልቁ ጥያቄ ይሄ ልጅ በእውነት ሚኒመም 13 ዓመቱ ከሆነ ማክሲመም 17 ከሆነ በመሀልም ቢሆን ይሄ ልጅ ሁሉን ነገር ያውቃል አይደለም? እዚህ ላይ ምንም አልታገለውም። አብርሃም አነሳውና ያንትኑን ካዘጋጀ በኋላ እዛ ላይ አደረገው፣ አስሮ አደረገው ሊገለው። እንዴት እሺ አለው? ለምን መሰላችሁ? ይስሐቅ ኪዳኑን ያውቅ ነበር። አባቱ ከልጅነቱ ጀምሮ ነግሮታል። ይሄ ነው እንግዲህ አያችሁ፣ በድሮ ጊዜ በጣም የተቀደሰ የተከበረ ነገር ስለሆነ እግዚአብሔር ሰማይና ምድርን የፈጠረ ከአብርሃም ጋር ኪዳን ካደረገ እንዴት ልጁ አያውቅም? በዛ እድሜ በደንብ ያውቅ ነበረ። ስለዚህ እሱን አስረድቶት ነው እዛ ላይ ያወጣው። እንደውም ትዝ ይላችሁ እንደሆነ የት አለ የምንሰዋው እንጨቱ ይኸውና፣ እሳቱ ይኸውና፣ የት አለ ስለው ጊዜ ምን አለው? እግዚአብሔር ልጁን ይስሐቅን አንስቶ፣ ቆይ ልንገረው፣ የመስዋዕቱ በግ እግዚአብሔር ያዘጋጅልናል አለ። እውነትም አዘጋጀ። ወገኖች እግዚአብሔር ኪዳኑን ባይጠብቅ ዋሸ ማለት ነው። እግዚአብሔር ሰው አይደለምና አይዋሽም። ግን የአብርሃምን ልብ በእውነት አየው። አብርሃም እኮ ምንም አልተከራከረው፣ እሺ ነው ያለው። ለምን? ገብቶታል። በደንብ ያውቅ ነበረ። አብርሃም የሌለውን እግዚአብሔር ካለው መስጠት አለበት። አብርሃም የጎደለውን እግዚአብሔር ካለው ማሟላት አለበት። ደካማ የሆነበት ጋር እግዚአብሔር ማገዝ አለበት። ዘፍጥረት 23 ቁጥር 1 ላይ ደግሞ ሳራ በ127 ዓመቷ ሞተች። ምዕራፍ 24 ቁጥር 1 ላይ እግዚአብሔር አብርሃምን በሁሉ ነገር ባረከው ይላል። ከዛ በ140 ዓመቱ ምዕራፍ 25 ላይ ቁጥር 1 ቁጥር 7 ቁጥር 8 በ140 ዓመቱ ሌላ ሚስት አግብቶ 6 ልጆች እንደወለደ ይነግረናል። እግዚአብሔር በእውነት ተንፍሶበት ነበረ፣ እንዲኖር አደረገው። አብርሃም በ175 ዓመቱ ነው የሞተው። በእድሜ ጠግቦ በልጆች በልጅ ልጆች በሀብት ተትረፍርፎ ነው የሞተው። ኪዳን ኃይል አለው። እግዚአብሔር ይመስገን። እዚህ ላይ አቆማለሁኝ።